አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የሀዲያ ዩቲዩብ ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ከችሁ ያለው አዩና ሰይድ ጉዳ መጦ ሱመያ የት ነች? እንደዚሁም ደግሞ ልጅ ሚፍታህ ማለት ነው ከናዲያ ጋር በፍቅር እየከነፉ ነው። አብራችሁን ከቆያችሁ ብዙ ነገር አወራችኋለሁኝ። ላይክ ሸር ሰብስክራይብ አይረሳም። እንግዲህ ማለት ነው ወደ ገደለው ስገባ ማለት ነው አዩና ሰይድ የለም በፍቅር ብን እያሉ ነው ማለት ነው። ነገር ግን እኔ ያልገባኝ ነገር አለ። እናንተ እንደኔ ግራ ገብቷቸዋል ወይንስ ግራ ተጋብቷቸዋል ወይንስ ገብቷቸዋል አላቅም ማለት ነው። እና አዩና ሰይድ ከምር የባልና ሚስት ናቸው ወይንስ ለድራማ ነው? ድራማ ከሆነ ግን በጣም ይደብራል። ታው ስትባሉ ያልሰማችሁ ጉድ ናቸው ማለት ነው። እንዴስ ብትሉኝ እንግዲህ ሱመያን እናቃታለን ብዙ ነገር እና ማለት ነው እንግዲህ ሱመያ እና ሰይድ ባልና ሚስት መሆናቸውን እናውቃለን። ልጆች እንዳላቸው እናውቃለን። ነገር ግን አሁን ከሱመያ ከልጆቹ ርቆ አዩ ጋር ነው። ያልሆነ ነገር ደግሞ አይታችኋል፣ ትናንትና የሰሩት ቪዲዮ ማለት ነው። ኧረ በጣም ይደብራል። እንግዲህ ቀስት ወዴት እንደሚያመላክት እናንተ አይታችሁ ሁላሉ ማለት ነው። እንግዲህ አዩ የገንዘብ ሰው መሆኗ ይታወቃል። ዛሬ ደግሞ በሌላ ነገር መጥተዋል። እነዚህ 3 4 5 ቻናል እያሳደጉ ነው። ይሁን ግድ የለም ማለት ነው። አቡ ጀሚላ በሚል ቻናል ካቸው ብሏል ደግሞ ማለት ነው። ጀሚላ አለው ብዙ ቻናሎች አሉት። አዳማጭ ዩቲዩብ አለው። ነገር ግን አሁን ደግሞ ሌላ ቻናል ከፍቷል ማለት ነው። አዩ ጋር እየሰራበት ነው። ነገር ግን እስከ መቼ ድረስ ነው ማለት ነው? እስከ መቼ ድረስ ነው ድራማችሁ? እኛ ችግር የለው። ዋናው ነገር በትዳራችሁ ላይ አታሟርቱ። ለእኛ የምታስተምሩን ነገር ምንድን ነው? ለእኛ የምታስተምሩን ነገር ምንድን ነው? ምክንያቱም በቃ እንደዚህ ትዳራችሁ ላይ እንደዚህ እያማረታችሁ በእምነታችሁ እየቀለዳችሁ እኛ ከእናንተ ምን እንማርቁም ነገር ነው ዋናው ጥያቄያችን ማለት ነው። ለምን ብትሉ አንድ ሰው በራሱ ላይ አያማርትም ማለት ነው። በራሱ ላይ አያማርትም እና ይደብራል። ሰይድ ግን ምን አስበህ ነው? በቃ እስኪ አንድ ነገር ለእኛ ነገርን ማለት ነው። ምን አስበህ ነው? የእኛ ጥያቄያችን ነው ማለት ነው። እኛ እኮ 2 3 ትዳር ቢኖርሽ ችግር የለብንም። ነገር ግን ሱመያ እዛ መልስ የምትሰጠው በሶሻል ሚዲያ ነው። አንተ የምትሰጠው መልስ በሶሻል ሚዲያ ነው። ትናንትና እሷን አገኘኋ ብለህ አዩን ስፈትናት ነበር ማለት ነው። አዩ ደግሞ የደስታ ነው አለች። ፌንት የነቀልኩት የደስታ ነው ፌንት የነቀልኩ ስትል ነበር ማለት ነው። ወላሂ ሱመያና ስትላስ ፌንት እንዳልነቀለች ማለት ነው። እና ይሄ ነገር ደግሞ በጣም ይደብራል ማለት ነው። እና ወደ ሌላው አጀንዳ የሰልፍ እንግዲህ አርቲስት ገነት ነጉ ማለት ነው ተሞሽራለች ከባሏ ጋር እንግዲህ ከአመታት ከ10 ምናምን አመታት በላይ ተፋተው የሚኖሩት ባለትዳሮች ተሞሽረዋል። በልጆቻችን ተሞሽርነ ሲሉ ከች ብለዋል ማለት ነው። እንግዲህ እንደዚህ ነው። በጣም ደስ የሚል የትዳር ህይወት ያኔ በትዳርም ተለያይተው ራሱ አብሮ እየነበሩ ልጆቻቸውን በጋራ የሚያሳድጉ ለልጆቻቸው ሲሉ ተለያይተው እንኳ በሀሳብም በምንም አብረው የሚያሳድጉ ምርጥ እናትና አባት ነበሩ ማለት ነው። ልጆቻቸው አባት የለንም ብለው ወይንም እንደዚህ ጎደለብን ብለው ሳይከፉ ሲያሳድጓቸው ነበር። ዛሬ ግን አብረው አንድ ላይ ሆነዋል። እንደገና ተሞሽረዋል። አዎ አረ አይሆንም አይሳካም የተባለው ትዳር ዛሬ ላይ ተሳክቶ ማሻአላ ተባረካላ አብረው ሆነዋል ማለት ነው። እና በጣም ነው ደስ የሚለው ነገር። አዎ ይሄ ነገር ለኛ ትልቅ ትምህርት ነው። ብዙ ሰዎች እኛ እንመላለስም እኛ በቃ ካሁን በኋላ ተለያይተናል ብለው የሚያስቡ ባለትዳሮች አሉ። ነገር ግን ካሰባችሁበትና ታተሳሰባችሁ አብራችሁ መሆን እንደምትችሉ እንደዚህ ያሳያል ማለት ነው። ወላሂ እኔ በጣም ነው የገረመኝ ማለት ነው። ከ10 ምናምን አመት እሷም ሌላ ሳታገባ እሱም ሌላ ሳያገባ ለልጆቻቸው እየኖሩ መልሰው በልጆቻቸው ተገናኙ ማለት ነው። ልጆቻቸው ጎረምሳ ያሳዱና ከሆኑ በኋላ ማሻአላ ተባረካላ። እንደዚህ ነው በቃ ደስ የሚል ነገር ለኛ ራእይ ለኛ በቃ እንትን የሚሆኑ ትምህርት የሚሆኑ ሰዎች እንደ ገነት ያሉ ናቸው ማለት ነው። እና እንኳን ደስ ያለሽ እናታችን እህታችን በቃ ለልጆቻችሁ አብራችሁ ስለሆናችሁ እኔ ደስ ብሎኛል ማለት ነው በግሌ። እና እንደዚህም ደግሞ ሚፍታህ ፍቅር እያለ ነው ማለት ነው።
ጭራሽ ዛሬ እንጀራ እያጎረሳት ከቻላል ልንም ኧረ ማሻአላ ተባረከላ ብለናል። ያ ደግሞ መብሩክ እንድንላችሁ ሰርጋችሁን ወይንም ሽምግልናችሁን ኒካችሁን አስቀድሙ ማለት ነው። አትጃጃሉ ማለት ነው። አትጃጃሉ። በቃ ኮኮበህን ካገኘህ የኔ የምትላስ ልጅ ካገኘህ ኒካህ አድርጋችሁ በእኔ ግዴታ መጋባት የለባችሁም። ኒካህ አድርጋችሁ መኖር ትችላላችሁ የምፈልገው ደረጃ እስከምትደርስ ድረስ ማለት ነው። እና ኒካህን አስቀድሙ። ኒካህን አስቀድማችሁ ህይወታችሁን ኑሩ። አትኑሩ የሚላችሁ የለም ማለት ነው። ምክንያቱም በመካከላችሁ ሸይጣን እንዳይገባባችሁ አላህም ፍሩና ሌሎቹን ያየ ነው። እኔ መስራት ስለማልወድ ነው። በሌሎቹ እያየናቸው ነው። ትናንት ስማቸው ጠፍቶ ቅስማቸው ተሰብሮ የነበሩት ሰዎች ዛሬም ያንን ጥፋታቸው መልሰው ሲደግሙ ይታያሉና ያንን ነገር ተጠንቀቁ። ለካሜራ ለብር ለዩቱብ ተብሎ አንዳንድ ጊዜ ድንበር ማለፍ አይገባንም ማለት ነው። እና እናንተም ለራሳችሁ ለሃይማኖታችሁ ሆነ ለራሳችሁም ለማንነታችሁም ጥሩ ያልሆነ ነገር አትስሩ ነው የምለው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ አዲስ ነገር ሲኖር ደግሞ ከችላለሁ በሌላ ቪዲዮ። ላይክ፣ ሸር፣ ሰብስክራይባችሁ አይረሳ። አበረታቱኝ በራሴ አይዲያ እስከመጣ ድረስ ኢንሻአላህ ያው ነገሮች እስከሚስተካከሉልኝ ድረስና የሆነ በቃ ዩቱብ እንኳን እንደ ቢከፍለኝና ያው ዋይፋይ ብገዛ ከዛ በኋላ በራሴ አይዲያ ከሰታለሁ ብዬ ተስፋ አደርጋለሁ። ሀገራችን ሰላም ያድርግልህ፣ ህዝባችን ሰላም ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።